ሰላምታችን ባላችሁበት ሁሉ ድረስ የተወደዳችሁና የተከበራችሁ ተከታታዮቻችን ዛሬ ሁለት እጅግ ወሳኝ የሚባሉትን መረጃዎች አሰባስበን ወደ እናንተ መጥተናል። እናንተም አዲስ መረጃዎችን እንደተለቀቀ ወዲያውኑ እንዲደርሳችሁ ደውል ምልክቱን እየተጫናችሁ እዚህ ዩቲዩብ ቻናል አዲስ ሆናችሁም ሰብስክራይብ እንድታደርጉ እየተማጸንን እነሆ አባይ ነጥቦችን እናሰማችኋለን። የባህር በር ከመፈለግ መጀመሪያ የሀገር ውስጥ ግጭት አቆሙ ሲል ኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል ሐሳቡን ሰነዘረ። ኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል በኤክስ ትዊተር ገጻቸው ላይ ባሰፈሩት ጽሑፍ ኢትዮጵያ መንግስት ደጋፊዎችና ካድሬዎች ሐቀኝነት የጎደላቸው መከራከሪያቸውን ከማቅረብ በኤርትራ ላይ ጦርነት ለመክፈት ሰበብ እየፈለጉ ነው ሲል ወነጀለ። አብራችሁን ስትቆዩ የምታደምጡት ይሆናል። በአገሪቱ ላይ የዳመነው የጦርነት እንቅስቃሴ ኦሮሚያ ላይ ይዞ ሊመጣ የሚችለው አደጋ ከባድ ነው ሲል በይፋዊ መግለጫው የጠቀሰው የኦነግ ነጻነት ግንባር ኦነግ በተለይም ኦሮሚያ ላይ ምዕተ ዓመታት ያስቆጠረ ያለው የግጭት ታሪክ ምንጩ ችግሮች ዘላቂ ልባት ማጣት ነው ሲል አመላክቷል። አብራችሁን ስትቆዩ የምትሰሙት ይሆናል። የፈረንሳይ ዜና አገልግሎት ጋዜጠኛ ወደ ትግራይ ክልል እንዳይበር ተከለከለ። ፈረንሳይ ዜና አገልግሎት የኤፍፒ ጋዜጠኛ በዛሬው ዕለት ወደ ትግራይ ክልል እንዳይበር መከልከሉ የዜና ወኪሉ ዘገበ። ዜና አገልግሎት በአዲስ አበባ መቀመጫውን ያደረገና ሕጋዊ ፍቃድ ያለው የኤፍፒ ዘጋቢ ወደ ትግራይ ክልል ሽሬ ከተባለ መብረር ሲሞክር ኢትዮጵያ ውጭ ጉዳይ ሚኒስትር ፍቃድ የለህም በሚል ምክንያት ከአየር መንገድ እንዲመለስ ተደርጓል ብሏል። ይህንም ጉዳይ አሰናድተናል፣ ታደምጡታላችሁ። በኢትዮጵያና በሱዳን አዋሳኝ ላይ በተፈጸመ ድሮን ጥቃት የአንድ ሰው ሕይወት ማለፉን ባለስልጣናት አስታወቁ። ሱዳንና በኢትዮጵያ ድንበር አቅጣጫ ላይ በምትገኘው የጉርሙክ ከተማ ሐሙስ ዕለት በታጣቂዎች በተፈጸመ ድሮን ጥቃት የአንድ ሰው ሕይወት ማለፉን ባለስልጣናት ገለጹ። በዝርዝር ታደምጡታላችሁ። አድማጭ የቻናላችን ቤተሰቦች ሰብስክራይብ ያላደረጋችሁ እንድታደርጉ እያልን እነዚህና ሌሎች ያሰባሰብናቸውን መረጃዎች ይዘን ቀጥታ በዝርዝርና በትንታኔ ወደምንመለከተው አቀናን። የባህር በር ከመፈለግ መጀመሪያ የሀገር ውስጥ ግጭት አቆሙ ሲል የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል ሐሳቡን ሰነዘረ። ኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል በኤክስ ትዊተር ገጻቸው ላይ ባሰፈሩት ጽሑፍ ኢትዮጵያ መንግስት ደጋፊዎች፣ ካድሬዎች ሐቀኝነት የጎደለው መከራከሪያቸውን በማቅረብ በኤርትራ ላይ ጦርነት ለመክፈት ሰበብ እየፈለጉ ነው ሲል ወነጀለ። ሚኒስትሩ የቀይ ባህርን ደህንነት ለማስጠበቅ የባህር ኃይል ማሰማራት አስፈላጊ ነው የሚለው የኢትዮጵያ መከራከሪያ እውነትና የራቀና ለቅዠት የቀረበ ነው ሲሉ አጣጥለውታል። ኢትዮጵያ መንግስት የሀገር ውስጥ ግጭቶችን መፍታት ባልቻለበት ሁኔታ ናዊ ግጭት ለመፍጠር መንቀሳቀሱ ግራ አጋቢ መሆኑን የገለጹት ሚኒስትሩ መንግስት በውስጥ ችግሮች ላይ ቢያተኩር እንደሚሻልም መክረዋል። የወደብ ኪራይ ክፍያ በኢኮኖሚ እድገት ላይ ተጽዕኖ ያሳድራል የሚለው መከራከሪያ ጊዜ ያለፈበትና ሐቀኝነት የጎደለው ነው ያሉት አቶ የማነ ገብረ መስቀል እነዚህ መከራከሪያዎች ሙሉ በሙሉ በኤርትራ ላይ ጦርነት ለመክፈት የታለሙ የተቀናጁ እንቅስቃሴዎች እንደሆኑም ገልጿል። ሚኒስትሩ አክሎም እነዚህ መከራከሪያዎች እውነትና እውቀትን የታከለባቸው ለማስመሰል የተራቀቁ አገላለጦችን ጥቅም ላይ ቢውልም ዋናው ዓላማቸው ግን ሆኖም ተብሎ ውጥረቱን ለማባባስ ኃይል እርምጃ ምክንያት ለመፍጠር ያለመ ነው ብለዋል። በአገሪቱ ላይ የዳመነው የጦርነት እንቅስቃሴ ኦሮሚያ ላይ ይዞ ሊመጣ የሚችለው አደጋ ከባድ ነው ሲል በይፋዊ መግለጫው የጠቀሰው የኦነግ ነጻነት ግንባር ኦነግ በተለይም ኦሮሚያ ላይ ምዕተ ዓመታት ያስቆጠረ ያለው የግጭት ታሪክ የችግሮች ዘላቂ እልባት ማጣት ነው ሲል አመላክቷል። መግለጫው ጭብጥ ላይ ተጨማሪ አስተያየቶችን ለጣቢያችን የሰጡት የፓርቲው የህዝብ ግንኙነት ኃላፊ አቶ ለሚገመቹ እንደ ፖለቲካ ድርጅቱ ያሰጋን የጦርነቱ ድባብ ዜጎችን ለአላስፈላጊ ጉስቅልና የሚዳርግ በመሆኑ ነው ብለዋል። ጦርነቱ በጣም አሳሳቢ የሆነው አውዳሚና የነበረን እንዳልነበር የሚያደርግ ዝግጅቶችን በመታየታቸው ነው ያሉት የፓርቲው ቃል አቀባይ የጦርነቱ ስጋት ካልተገታ ህዝቡን በማደየት በርካታ ውስብስብ ችግሮችን ሊያስከትል እንደሚችል በአስተያየታቸውም ገልጸዋል። ፓርቲው በመግለጫው ለዓመታት በአገሪቱ ታሪክ ያላባራ ግጭት ጦርነታውንም ኦሮሚያና ሀብት የመቀራመጥ ፍላጎት በማሳደር እየተከናወነ ነው በማለት 1983ቱ ቻርተር ኦነግ ከሽግግር መንግስት በግፊት ወጥቶ ኦሮሚያ የግጭት አውዳሚ ሆኖ ነበር በማለት ጉዳዩን አስታስሮ አንስቷል። ባለፉት 8 ዓመታትም በታጠቁ አካላት በተከፈቱ ግጭቶች የኦሮሚያ አስተዳደራዊ ወሰኖች ተጥሰው በርካታ ዜጎች ከሀብት ቀያቸው መፈናቀላቸውን መግለጫው የጠቀሰው ኦነግ በተፈጠረው ግጭት ሰላማዊ ዜጎችን መጥቃታቸው ዝርዝር አንስቷል።
እዚህም ሐሳብ ላይ ተጨማሪ ማብራሪያቸውን ያከሉት አቶ ለሚ አብሶ በጎርጎሳውያኑ 2001 በነበረው ሰሜን ወደ ማዕከላዊ የአገሪቱ ክፍሎች ጦርነቱ በሚገፉበት ወቅት ጦርነቱ የኦሮሚያ አስተዳደራዊ ወሰን ጥሶ በመግባት ህዝባችን እንዳይፈናቀል ተቃውመናል በማለት ያም ሆኖ በተለያዩ ጊዜያት በተነሱ ግጭቶች ዳፋዎች በተለይም በኦሮሚያና በአማራ ክልሎች አዋሳኝ አካባቢ ዜጎች ከሀብት ቀያቸው መፈናቀላቸውንም ገልጿል። ከዚህ ሀሳብ ጋር ተያያዥነት ባለው ከሰሞኑ አዳማ ውስጥ ተቀምጦ በነበረው ኦሮሚያ ክልል ምክር ቤት ጨፌ ኦሮሚያ በክልሉ አዋሳኝ አካባቢዎች በተፈጠሩ አለመረጋጋቶች በርካታ ዜጎች ከሀብት ቀያቸው ተፈናቅለው ከአካባቢው መሰደዳቸውም ተነስቶ ነበር። ወቅቱም በጨፌው የመንግስት ተጠሪ አቶ ከፍያለው ተፈራ በሰጡት ምላሽ ይህንንም ብለዋል። ይህ ችግር በተባለው መጠን ባይሆንም እዚህም እዛም ምልክቶች አሳይተዋል በማለት ችግሩን መኖርም አረጋግጧል። የሚመለከታቸው አካላት ጋር ለመወያየት በተደረገ ጥረት የተፈቱ ችግሮች መኖራቸውንም ጠቁሟል። ይህ ችግሮችን ለመፍታት የህግ የበላይነት የማስከበር ጠንከር ያለ እርምጃ ተወስዷል ያሉት ባለስልጣኑ በምስራቅ ወለጋ ጽንፈኛ ባሉት የፋኖ ታጣቂዎች ላይ የተወሰደ እርምጃ ችግሩን ማቃለል መቻሉን ጠቅሰው ይህም ተጠናክሮ እንደሚቀጥልም ተናግሯል። ኦሮሚያ ክልል አዋሳኝ በታጠቁ አካላት አግዘው የሚደረጉ ግጭቶች ዜጎችን በገዛ ቀያቸው ስጋት እንዲኖሩ ብሎም ከሀብት ንብረታቸው እንዲፈናቀሉ ማድረግ የሀገር ሀብትን ያወድማል የሚለው የኦነግ መግለጫው ከዚህ ባሻገር ግጭቶች ካልቆሙ የማህበረሰቡን አብሮ የመኖር እሴት በመሸርሸር የሀሳብ ልዩነትን በማብዛት አለመረጋጋትን ይፈጥራል ሲልም አጥቷል። ልዩነቶች በሰላማዊ ንግግሮች መፈታት ይኖርባቸዋል ያለው ኦነግ በምስራቅ አፍሪካ ደረጃ እየተራገበ ነው ካለው የግጭት ዳመና ጋር ተዳምሮ ባሰ ቀውስ እንዳይፈጥር ዲፕሎማቲክ ማህበረሰቡን የድርሻቸውን እንዲወጡ ስል ጥሪውን አሰምቷል። ፓርቲው የህዝብ ግንኙነት ኃላፊ አቶ ለሚ አሁን ደግሞ መልኩን ተዋናይ ጨማምሮ እየተደረገ ያለው የጦርነት እንቅስቃሴ እንዲገታ ዓለም አቀፍ ማህበረሰቡና ለግጭት ተዋናይ በሙሉ አስጠንቀናል ብለዋል። የኢትዮጵያ መንግስት ለዚህ መግለጫ በቀጥታ የሰጠው ምላሽ እስካሁን አልተሰማም። ይሁንና የተለያዩ መንግስት ባለስልጣናት ወደ የትኛውም ግጭት ከመግባት ይልቅ የሰላም ቦታ ለመስጠት ዝግጁት ሆኖ መኖሩን በመግለጽ ሀሳባቸውን ሲያንጸባርቁም ይታያል። ኢትዮጵያና በሱዳን አዋሳኝ ላይ በተፈጸመ የድሮን ጥቃት አንድ ሰው ህይወት ማለፉን ባለስልጣናት አስታወቁ። በሱዳንና በኢትዮጵያ ድንበር አቅጣጫ ላይ በምትገኘው ጉርሙክ ከተማ ሐሙስ ዕለት በታጣቂዎች በተፈጸመ ድሮን ጥቃት አንድ ሰው ህይወት ማለፉን ባለስልጣናት ገለጹ። ሱዳን ብሉ ናይል ግዛት ውስጥ በሚገኘውና ሰራዊቱ ቁጥጥር ስር በሚገኘው ጉርሙክ በተባለ የድንበር ከተማ በተፈጸመው ጥቃት የአንድ መንግስት ምንጭ በስልክ ኤፍቢ በሰጡት ማብራሪያ በጥቃቱ የአንድ ሰው ህይወት ማልፏል፣ 8 ሰዎች ቆስለዋል፣ እንዲሁም 16 ቤቶች ወድመዋል ብለዋል። ጉርሙክ አስተዳደር አብደላቲ መሐመድ አልፊጊ ባወጡት መግለጫ ለጥቃቱ ተጠያቂ ያደረጉት ከሚያዝያ 2015 ዓ.ም ጀምሮ ከሱዳን ሰራዊት ጋር ጦርነት ውስጥ የሚገኘው የሱዳን ፈጥኖ ደራሽ ኃይል እና ግብረ አበሮቹን የሱዳን ነጻነት ህብር ንቅናቄ ሰሜን አንጃን ነው። ለ3 ዓመታት ያህል ለዘለቀውና አውዳሚ ለሆነው ጦርነት የብሉ ናይል ግዛት አዲሱ የውጊያ ግንባር ሆኗል። አሁኑ ወቅት ጦርነቱ በዋናነት እየተካሄደ ያለው በድሮን ጥቃቶች ሲሆን ውጊያው በ10 ሺዎች የሚቆጠሩ ሰዎችን ለሞት የዳረገ ሲሆን ወደ 11 ሚሊዮን የሚጠጉ ሰዎችን ደግሞ ከቀያቸው አፈናቅሏል። ይህም በዓለም ላይ ግዙፉን የረሃብና የመፈናቀል ቀውስን ፈጥሯል። በተያያዘ ዜና በሱዳን ተፈናቃዮች መጠለያ በተፈጸመ የድሮን ጥቃት ህፃናት መገደላቸውን ተከትሎ ተመድ የህፃናት ደህንነት ስጋት መቀጠሉን አስጠነቀቀ። ሱዳን ምዕራብ ኮርዶፋን አልሱኑት በሚገኝ ተፈናቃዮች መጠለያ ጣቢያ ላይ የደረሰው የድሮን ጥቃት ቢያንስ 15 ህፃናት መገደላቸውን ተከትሎ ሀገሪቱ የሚገኙ ህፃናት ለከፋ አደጋ መጋለጣቸውን የተባበሩት መንግስታት ድርጅት በሁለት አስጠንቅቋል። ድርጅቱ በሱዳን የቀጠለው ግጭት ቁጥጥር ያልተደረገለት መሆኑን በመጥቀስ የትጥቅ ትግሉ ሳቢያ በህፃናት ላይ የሚደርሰው ስጋት አሁንም በከፍተኛ ደረጃ እየቀጠለ መሆኑን ገልጿል። ዩኒሴፍ ዋና ስራ አስፈጻሚ ካትሪን ሪስል በመግለጫው ሱዳን የሚገኙ ተስፋ የቆረጡ ቤተሰቦች ከረሃብና ከጥቃት በመሸሽ ተፈናቃዮች መጠለያ ጣቢያዎች ውስጥ መጠበቂያ ይፈልጋሉ፣ እነሱን ደህንነት መጠበቅ ግዴታ ነው ብሏል። ዋና ስራ አስፈጻሚ አክሎም በኮርዶፋን ቀጠና እየታየ ያለው ሁኔታ በዳርፋር ከታየው አሳዛኝ ሁኔታ ጋር ተመሳሳይ መሆኑንም ገልጿል። ህጻናት ሲገደሉ፣ ሲቆስሉ፣ ሲፈናቀሉና ለህልውናቸው አስፈላጊ ከሆኑ አገልግሎቶች ሲቋረጡ እያየን ነው ሲሉ ሁኔታውን አሳሳቢ መሆኑንም ገልጿል። ዩኒሴፍ በሱዳን መንግስትና በሁለት ተፋላሚ ወገኖች ላይ ባቀረበው ጥሪ ንጹሐን ዜጎች በተለይም ህጻናት ጥበቃ እንዲደረግላቸው በተፈናቃዮች መጠለያና በሲቪል መሰረተ ልማቶች ላይ የሚፈጸሙት ጥቃቶች አስቸኳይ እንዲቆሙ አሳስቧል። ድርጅቱ አክሎም ሰብአዊ ፍላጎቶች በፍጥነት እየጨመሩ በመሆኑ ሰብአዊ እርዳታዎች ያለምንም እንቅፋትና በዘላቂነት ለተረጂዎች እንዲደርሱም ጥሪ አቀርበዋል።
የፈረንሳይ የዜና አገልግሎት ጋዜጠኛ ወደ ትግራይ ክልል እንዳይበር ተከለከለ። ፈረንሳይ የዜና አገልግሎት ኤኤፍፒ ጋዜጠኛ በዛሬው ዕለት ወደ ትግራይ ክልል እንዳይበር መከልከሉ የዜና ወኪሉ ዘገበ። የዜና አገልግሎት በአዲስ አበባ መቀመጫውን ያደረገና ሕጋዊ ፍቃድ ያለው የኤኤፍፒ ዘጋቢ ወደ ትግራይ ክልል ሽሬ ከተማ ለመብረር ሲሞክር ከኢትዮጵያ ውጭ ጉዳይ ሚኒስቴር ፍቃድ የለህም በሚል ምክንያት አየር መንገድ እንዲመለስ ተደርጓል ብሏል። አክሎም የአዲስ አበባ አውሮፕላን ማረፊያ የደህንነት ሰራተኛ ምንም አይነት ማስረጃ ሳይቀርቡ ዛሬ ወይም ትናንት ስራ ላይ የዋለ አዲስ መመሪያ ነው ማለቱን ገልጿል። ፈረንሳይ የዜና አገልግሎት ኢትዮጵያ ታዋቂ ድምፆችን በማፈን መብት ተሟጋቾች ዘንድ በተደጋጋሚ የምትወቀስ መሆኑን በመግለጽ ባለፉት ጥቂት ወራትን በርካታ ጋዜጠኞችን ለእስር ተዳርጓል አሊያም የስራ ፍቃዳቸው እንዲሰረዝ ተደርጓል ብሏል። ባለፉት ሳምንት የኢትዮጵያ ለሱዳን ፈጥኖ ደራሽ ኃይሎች ገብታለች ሲል ሮይተርስ ዘገባ ማውጣቱን ተከትሎ ሶስት የድርጅት ጋዜጠኞች የስራ ፍቃድ አለመታደሱ ይታወሳል ብሏል ዘገባው። የድንበር የለሽ ጋዜጠኞች ድንበር አርኤስፊ ባወጣው መግለጫ የኤኤፍፒ ጋዜጠኛ ከጉዞዎች መታደጉ ህጋዊ እውቅና ባለው ጋዜጠኛ ላይ የተፈጸመ መረጃ የማግኘት መብት ጥሰት መሆኑን ገልጿል። ድርጅቱ ይህን ድርጊት በኢትዮጵያ ላይ ዓለም አቀፍ መገናኛ ብዙሃን ላይ የሚጣለው ገደብ የተባባሰ ስለመፍታቱ ሌላኛው ማሳያ ነው ብሏል። ድንበር የለሽ የጋዜጠኞች ድጋፍ ይፋ ባደረገው ዓመታዊ የፕሬስ ነጻነት መረጃ ጠቋሚ ሪፖርት ኢትዮጵያ ከ180 ሀገራት መካከል 145ኛ ደረጃ ላይ ያስቀመጣ ሲሆን በአሁኑ ወቅት 5 ጋዜጠኞችን በእስር ላይ እንደሚገኙም ገልጿል። የኤኤፍፒ ዘጋቢ ወደ ትግራይ ክልል እንዳይበር የተከለከለው ክልሉና በፌዴራሉ መንግስት መካከል ውጥረት ለወራት እየተባባሰ ባለበት ወቅት ነው። በቅርቡ ለጀርመን ዜና ወኪል ዶይቼ ቬለ የሚሰሩ 2 የሀገር ውስጥ ጋዜጠኞች የስራ ፍቃዳቸው በዘላቂነት መታገዱ የሚታወስ ሲሆን ቢቢሲ ዘጋቢዎች የስራ ፍቃዳቸው ሳይታደስ መቅረቱ የኢትዮጵያ ሚዲያ ምህባር ይበልጥ ተሳሳቢ አድርገውታልም ተብሏል። ክቡራን አድማጮቻችን ለዛሬ ያዘጋጀንላችሁ መረጃዎች ይህን ይመስል ነበር። ሰብስክራይብ ማድረግ፣ ደውል ምልክቱን መንካት እንዳይጠፋችሁ እያልን ሌላ ዜና እስክንገናኝ ድረስ መልካም ቀን